ይህ ዜና መላውን ዓለም አስደንግጧል። We've been hit. Over 1,200 targets already hit. መሪዎቹ ተገድለዋል። 12000 ኢላማዎች ተመተዋል። 49 የኢራን ከፍተኛ ባለስልጣናት ተገድለዋል። የኢራኑን መሪ አያቶላ አሊ ካሜኒን ጨምሮ ኤፍቢአይ በኦስትን የተፈጸመውን የሽብር ተግባር እየመረመረ ይገኛል። አንድ የጦር መሳሪያ ታጣቂ 2 ሰዎችን ገድሎ በርካቶችን አቁስሎ ለማምለጥ ሲሞክር ከፖሊስ በተተኮሰ ጥይት ሕይወቱ ሊያልፍ ችሏል። ፖሊስ በመኖሪያ ቤቱ ባደረገው ብርበራ የኢራን ባንዲራና የኢራን መሪዎችን ፎቶግራፎች አግኝቷል። ጦርነት ዘር፣ ቀለም የማይለይ የሰውን ልጅ ዕድሜ ሳይለይ የሚያጠፋ የሰይጣን መሳሪያ ነው። ፍርሃትን ለመንዛት አይደለም። እግዚአብሔር የፍርሃትን መንፈስ ሳይሆን የኃይል የፍቅርና የእምነትን መንፈስ ነው የሰጠንና ይህ ግን ሊያነቃን ይገባል። በአሜሪካ በመካከለኛው ምስራቅና በመላው ዓለም እየተቀሰቀሰ ያለው የጦርነት ሰደድ እሳት እኛ ጋር እስኪመጣ መጠበቅ የለብንም። በአንድ ልብ ሆነን ልንጸልይ ይገባል። ለአገራት መሪዎች፣ ለወታደሮች፣ ለሕዝቡ የመጸለይ ኃላፊነት አለብን። ንቁና ጸልዩ። ጌታ ይባርካችሁ።